ወደ መገናኛ ሲጓዙ ከሚያገኟቸው የለም ሆቴል አካባቢ ህንፃዎች መሃል የአንዱ ባለቤት ነው። ግንቦት 20 ሲመጣ ልቡ ይረበሻል፣ ሆዱን ባርባር ይለዋል። ግራ እጁና አንድ አይኑ ጥለውት የሄዱት ያን ዕለት ነበር። ከሶስት ጓደኞቹና ከታላቅ ወንድሙ ጋር ወደ አንድ ቦታ ለመሄድ ተነጋገሩ። የሚሄዱበት ቦታ ከፍተኛ ዝርፊያ የሚፈጸምበት ነው። ዝርፊያው ተራ አይደለም፣ የሚዘረፈው ሜርኩሪ ነው። መኖሪያ ቤታቸው ጥይት ፋብሪካ አካባቢ በመሆኑ መጋዘኑ ተሰብሮ ዘረፋው ሲጀመር ከስፍራው ከደረሱት ጥቂት ሰዎች መካከል እሱና ጓደኞቹ ይገኙበታል። ከልጅነታቸው ጀምሮ ሲወራ ይሰሙ የነበሩትንና ከመጋዘኑ ህንፃ በታች አንደርግራውንድ ውስጥ የተቀበረና ለጥይት ማምረቻ የሚያገለግል ሜርኩሪ የተባለው ማዕድን ይገኝበታል የተባለውን ስፍራ የቅድሚያ ኢላማቸው አደረጉት። እንደ ሐሳባቸው ሆኖም ውዱ ማዕድን ያለበትን ቦታ በማግኘታቸው እድል የሰጣቸውን አፋፍሰው ወጡ። ያገኙት ማዕድን እጅግ ውድ ዋጋ እንደሚያወጣ ሲነገራቸው ተጨማሪ የማግኘቱ ጉጉት አደረባቸውና በድጋሚ ወደ ስፍራው አመሩ። ሆኖም ለሁለት ጓደኞቹና ታላቅ ወንድሙ ሞትን፣ ለእርሱ ከፍተኛ አካል ጉዳትን እንጂ ተጨማሪ ሜርኩሪን አላስገኘላቸውም። ቴዎድሮስ በአሁኑ ወቅት የ47 ዓመት ጎልማሳ ነው። ዛሬ በሆነ አጋጣሚ አደጋው በደረሰበት ስፍራ ላይ በተሰራ የቀለበት መንገድ በመኪና ሳልፍ ያን የነበረው ሁኔታና ድርጊት ሁሉ አሁን የተፈጸመ ያህል ይታየኛል። ግንቦት 20 ለኔ ዝብርቅርቅ ያለ ስሜትን የሚፈጥርብኝ ቀን ነው። እውነቱን ተናገር ካላችሁኝ ዕለቱ ፍጹም ባይታወስና ባይከበር ደስ ይለኛል ይላል። ያን ዕለት የተፈጠረው ምንድን ነው? ለምን ጥቂቶች አካል ጉዳተኛና ሀብታም ሲሆኑ አብዛኞቹ ለምን ሞቱ? ልዩና አሳዛኝ ግን ደግሞ አስገራሚ ታሪክ ነው። የህወሓት ታጋዮች ቁምጣቸውን ተቋምጠው ሸበጣቸውን ሸብጠው ክላሻቸውን አንግተው አዲስ አበባን ገና እየለመዷት ነው። ከሞላ ጎደል ሲገቡ የነበረው ትርምስና እውቀት ቀዝቀዝ ብሏል። 4 ኪሎን ከተቆጣጠሩ ሳምንት ይሆናቸዋል። ግንቦት 20 ድሉ ታውጆ ልክ በሰባተኛው ቀን ግንቦት 27 ነው ከሸጎሌ የተነሳ ከባድ ፍንዳታ አዲስ አበባን የናጣት። መንግስታት ሲቀያየሩ ሀገር መታመሱ፣ ከተማ መናጡ በአፍሪካ ምድር የተለመደና የሚጠበቅ ቢሆንም የሸጎሌውን የጥይት ፋብሪካ ፍንዳታ ግን መንግስት ገልባጮች ወያኔዎችም ቢሆኑ የጠበቁት አልነበረም። ዛሬም ድረስ ፍንዳታው በምን ምክንያት እንደተፈጠረ፣ ማን እንደፈጠረው የተገኘ ፍንጭ የለም። በጊዜው የነበሩ የዓይን እማኞች ግን እንዲህ ይላሉ። በሸጎሌ የጥይት ማምረቻና ማከማቻ መጋዘን ውስጥ ሊዘርፉ በገቡ ሰዎች መሃል ድንገት ጸብ ይነሳል። ጸባቸውም ከፍ ሲል እርስ በርስ መታኮስ ይጀምራሉ። ከዚህ በኋላ ነው አዲስ አበባን ከዳር እስከ ዳር ያንቀጠቀጣት ከፍተኛ መጠን ያለው ፍንዳታ ከወደ ሸጎሌ የተሰማው። የአዲስ አበባ ሰማይ በጭስና እሳት ታፈነ። የሩምታው ድምፅ ከተማዋን በጠበጣት። አዲስ አበባ በዋይታ ተሞላች። ሸጎሌና አካባቢው በፍንዳታው ድምፅ በደነገጡ የነፍስ አድን ሯጮች ተሞላ። ሁሉም የያዘውን ይዞ ለማምለጥ ተሽቀዳደመ። በዘመኑ የነበሩ የአዲስ አበባ ነዋሪዎች ጊዜውን ሲያስታውሱ ዛሬም ሀዘንና መከፋት በልባቸው ይሞላል። ማንም ማንንም ሊያጽናና አልቻለም ነበር። ምክንያቱም ሁሉም ሰው ባደጋው ከቤተሰቡ ቢያንስ አንድ ሰው ተጎድቶበታል። እድሮች እንኳ ለተጎጂ ሁሉ ገንዘብ መክፈል እስኪያቅታቸው ድረስ የሟቹና ተጎጂው ቁጥር ብዙ ነበር። እህትና ወንድም፣ እናትና ልጅ፣ ጓደኛሞች፣ የሸጎሌ እሳት ያልበላው አልነበረም። ዘመኑን፣ ጊዜውን፣ ቀኑን በደንብ እናስታውሰው። ግንቦት 27 1983 ዓ.ም ደርግ ወድቆ ጊዜያዊ አስተዳደር ስልጣን ከያዘ አንድ ሳምንት ሞልቶታል። አዲስ አበባ ከጥይትና መሰል ድምጾች ጋብ ብላ በእርጋታ ማሰብ የጀመረችበት ወቅት ነበር። ነገር ግን ሌሊት 10 ሰዓት ገደማ የሆነውን ማንም አልጠበቀውም። አገር ሰላም ብለው እንቅልፍ ላይ ያሉ አዲስ አበባውያንን ቀልብ የገፈፈ ክስተት ተከሰተ። ከ100 በላይ ሰዎችን የቀጠፈ ጉድ። ኒውዮርክ ታይምስ ጋዜጣ በዕለቱ ያወጣው እትም ላይ የአዲስ አበባ ሕዝብ ቁጥር በግምት 3 ሚሊዮን ይሆናል ይላል። ታዲያ ይህን ሁሉ ሰው በአንዴ ክው የሚያደርግ ምን ሊሆን ይችላል? የተሰማው ፍንዳታ ነበር። ከበድ ያለ ፍንዳታ። ከጎተራ እስከ ሰሜን ሆቴል የተሰማ፣ ከአቃቂ እስከ ኮተቤ ቀልብን የገፈፈ። መታሰቢያ ሸዋዬ ይልማ የዛን ጊዜ 12 ዓመት ታዳጊ ነበርኩ ትላለች። የ7ኛ ክፍል ተማሪ ቢሆንም ክስተቱን መቼም አትረሳውም። በዚያ ሰሞን ከ2 ሳምንት ጀምሮ ትምህርት ተዘግቶ ነበር። ልክ ጓድ መንግስቱ ኃይለማርያም ከሀገር ኮበለሉ ተብሎ የተነገረ ዕለት ግንቦት 13 ቤተሰቦቻችን ሰብስበው ወደ ቤት አስገቡን። ከዚያ በኋላ ትምህርት አልነበረም።
አስጨናቂ ሳምንት ነበር። ልክ በሳምንቱ ግንቦት 20 የኢህአዴግ ሰራዊት አዲስ አበባ ገባ። ከዚያ በኋላ የጥይት ድምፅ አልነበረም። ትንሽ ጋብ ብሎ ነበር። አዲስ አበባ ከዚያ በፊት በነበሩት ሳምንታት የጥይት ይሁን መሰል ፍንዳታዎች ድምፅ ይህን ያህል ብርቁ አልነበረም። መታሰቢያ ትቀጥላለች። ከእንቅልፋችን የቀሰቀሰን ፍንዳታው ነበር። መሬት የሚያንቀጠቅጥ አይነት ፍንዳታ ነበር። በዚያ ላይ ጨለማ ነው። ምን እንደሆነ አላወቅንም። እስከዛን ለክ ከሰማናቸው ፍንዳታዎችም በጣም የተለየ ነበር። ሁሉም ሰው ተነሳ። ነገር ግን ግራ በገባው ስሜት ውስጥ ነበር። ጦርነት ነው እንዳንል ጦርነቱ አልቋል። ምንም በለው። እየቆየ ሲመጣ የጥይት የሚመስሉ ትንንሽ ፍንዳታዎች መስማት ጀመርን። ፍንዳታውን የሸሹ ሰዎች እግራቸው ወደ መራቸው በአራቱም የከተማው አቅጣጫ መትመም ያዙ። ወደ እነ መታሰቢያ ሰፈርም የመጡ አልጠፉም። እንግዲህ አስበው፣ ሰፈራችን ሰሜን ማዘጋጃ ነው። ግን ፍንዳታውን የሸሹ ሰዎች በግምት ከፍንዳታው 1-2 ሰዓት በኋላ እኛ ሰፈር ደርሰዋል። ወላጆች ወጥተው ሲጠይቁ ፍንዳታ እንደሆነ ተረዱ። የሚቀጣጠል ነገር እንዳለም ከሰዎቹ ሰሙ። ወላጆችም ግራ ገብቷቸው ነበር። እኛም እንውጣ ወይስ ትንሽ እንጠብቅ አይነት ነገር ነበር የነበረው። መጨረሻ ላይ አንድ ድብልቅ ያለ ፍንዳታ ተሰማ። በጣም ከባድ ከመሆኑ የተነሳ መስኮታችን ሁላ የሚረግፍ ነበር የመሰለው። ከዚያ በኋላ ነው ፍንዳታውም የተረጋጋው። ቀኑም እየነጋ መጣ። የጦር መሳሪያ ማከማቻ። ይድነቅ አብርሃ ክስተቱን ለመዘገብ ካሜራቸውን አንግበው ወደ ስፍራው ካመሩ ሰዎች መካከል ነበር። ይድነቅ በወቅቱ የሚያነሳቸውን ፎቶዎችና ተንቀሳቃሽ ምስሎችን ለማህደር ክፍል ያስረክባል። ቢሮአቸው የነበረው ደግሞ አቡነ ጴጥሮስ አካባቢ የነበረው የኢትዮጵያ ራዲዮ ዋና መስሪያ ቤት። ፍንዳታውን ስንሰማ የእኛ ክሩ ቪዲዮና ፎቶግራፍ ለማንሳት ወደዚያው ሄደ። የፈነዳ የጦር መሳሪያ ማከማቻ የነበረ ስፍራ ነበር። በርካታ ብረታ ብረቶችም ነበሩ ስፍራው ላይ። ፍንዳታው አካባቢውን በጭስ እንዲዋጥ አድርጎ ነበር። ብዙ ተጎጂዎችም ነበሩ። በርካቶች ሞተዋል። የቆሰሉም የትየለሌ ነበሩ። እኛ ፎቶና ቪዲዮ ስናነሳ የነበረው እዚያ የነበረውን ሁኔታ ነበር። ያኔ ጎተራ እንደ ዛሬ በማሳለጫ ሳትከበብ ግዙፍ የነዳጅ ማከማቻና የለስላሳ ፋብሪካ ነበሩባት። የኢንዱስትሪ ሚኒስቴር መስሪያ ቤት መናኸሪያም ነበረች ጎተራ። በጣም አስገራሚው ነገር እንዲያውም ነዳጅ ማደያዋ ለመፈንዳቱ ነው ትላለች መታሰቢያ። ጎተራ አሁን ያለውን ቅርጽ ሳይዝ በፊት ኮንፊውዥን ስኩዌር ነበር የምንለው። ማት አስፋልቶች የሚገናኙበት ነበር። ባቡሩም ያልፍ ነበር በዚያ በኩል። በሁለቱም አቅጣጫ ነዳጅ ማከማቻዎች ነበሩ። የእህል ጎተራው አለ፣ ለስላሳ ፋብሪካው አለ። ሰው በኋላ ላይ እንደ ተአምር ያወራው ነዳጅ ማደያዎቹ አለመፈንዳታቸው እያለ ነበር። ምክንያቱም አደጋው የበለጠ የከፋ ይሆን ነበር። በወቅቱ በፍንዳታው ምክንያት ከ100 በላይ ሰዎች መሞታቸው ተነገረ። የቆሰሉም በርካታ ነበሩ። ያን የነበረው ጊዜያዊ አስተዳደር ጣቱን በደርግ ሰዎች ላይ ቀሰረ። ማከማቻውን ሆን ብለው ያፈነዱት የደርግ ርዝራዦች ናቸው አለ። ምሽት ላይ ዜና ሲነበብ ከአደጋው ሌላ አስደንጋጭ ዜና ተሰማ። ታዋቂው ጋዜጠኛ መሐመድ አሚን በፍንዳታው ምክንያት አንድ እጁን ማጣቱ ተዘገበ። መሐመድ አሚን ከላይ ስሙን የጠቀስንላችሁ ፎቶግራፈሩ ይድነቅ ስለ መሐመድ የሚያስታውሰውን ሲያወጋ እኛ በስፍራው ስንደርስ መሐመድና ሌሎች ዓለም አቀፍ ጋዜጠኞች ፎቶ እያነሱ ነበር ይላል። መሐመድ አሚን እጁ ላይ ጉዳት የደረሰበት በሁለተኛው ፍንዳታ ነው። ከዚያ በፊት ግን ፍንዳታውንና አካባቢውን እየዞረ ሲቃኝ ምስልም ሲወስድ ነበር። ነገር ግን ሁለተኛው ፍንዳታ የእርሱን ግራ እጅና የባልደረባውን ጆን ማታይን ነብስ ሊወስድ ግድ ሆነ። እነዚህማ ለገንዘብ ብለው ነው እንጂ እንዴት እንዲህ አይነት ስፍራ እየገቡ ፎቶ ያነሳሉ በማለት ራቅ ብለን የቆምነው እኔና የኛ ካሜራ ክሩ ስናወጋ ነበር ይላል ይድነቅ የሞን ጀግንነት ሲያስታውስ። አደጋው ሲደርስ በስፍራው የነበረው አምቡላንስ ወደ ሆስፒታል ወሰዳቸው። ቦታው ግርግር ነበር። ካሜራቸውን ጥለው ነበር የሄዱት። እኛንን ካሜራቸውን ሰብስበን ያስቀመጥንላቸው። የዛን ጊዜ ታዳጊ የነበረችው መታሰቢያም ስለ መሐመድ የሰማችውን ታስታውሳለች። ቀልቤን ስቦት የነበረው ምሽት ላይ የተነገረው ዜና ነው። መሐመድ አሚን በፍንዳታው ምክንያት ጉዳት ደረሰበት ተብሎ ሲነገር፣ መሐመድ አሚን ለእኔ በጣም ትልቅ አይዶል ብዬ የምለው ጋዜጠኛ፣ ከኢትዮጵያ ጋር ልዩ ቁርኝት ያለው ሰው ነው። መሐመድ አሚን አንድ እጁ ጉዳት ደርሶበት እንኳ በአንድ እጁ ይገርጽ ነበር አሉ። እውነት ይሆን? ማን ያውጋኝ ነበረ እንዲሉ ይህን ጥያቄ ለይድነቅ ሰነዘርንለት። አይ እውነት አይደለም፣ ብዙ ደም እየፈሰሰው ነበር እኮ። ኋላ ላይ በሕክምና ተቆረጠ እንጂ አንድ እጁ ተንጠልጥሎ ነበር። ሬዚስታንስም አልነበረውም።
ያ ሁሉ ደም እየፈሰሰ እንዴት ብሎ? ካሜራው እኮ ወድቋል። አምቡላንስ ለሕክምና ወሰደው። ንብረቱን ደግሞ እኛ ይዘንለት ሄድን። በኋላ ነው መጥቶ የተረከበው። ይህ ክስተት በተፈጠረ ልክ በሳምንቱ ደግሞ በቅሎ ቤት አካባቢ ሌላ ፍንዳታ ተሰማ። ይህኛው ከቀደመው ይለይ ነበር። በአጠቃላይ በሁለቱ ፍንዳታዎች ቁጥራቸው በርከት ያሉ ነዋሪዎች መሞታቸው ይታመናል።